እኔ አላቅም በቃ ይቅርታ ብለህ ሄደህ ጠይቀህ እናቱንም ባሌንም ሄደህ እኔ በቃ ለቀልድ ነው እንደዛ ያልኳት ምናምን ብለህ ይቅርታ መጠየቅ ካለብህ አላደርግም ማለት አላደርገውም ታደርገዋለህ ወደሰን እኔ እንደ ጓደኛ ካየኝ ይቅርታ ማለት አለብህ ገባህ አይደለ እንዴ ማለት አይደረግም ይቅርታ መጠየቅ አለብህ ባሌን አስቀይመዋል በቃ እኔ እሱ እንዲከፋ አልፈልግም ከፈለክ አንተ እንደፈለገ መከፋት ትችላለህ ገባህ አይደለ ከሱ ልትበልጥ አትችልም አይደል አዎ ስለዚህ እኔ ምንም አይመለከተኝም አንተ እንደፈለግሽ ሞት አይመለከተኝም ትዳሬን ከፈረስኩ በኋላ አይመለከተኝም አረንዳ ታዲያ እኔ ምን ማድረግ ነበረብኝ እኔ እኮ ከፋይ ስላልሽ ነው ከፋይ ሰላም ወደ ዩቲዩብ ተከታታዮቼ እንዴት ናችሁ ደህና ናችሁ ወይ አለው እግዚአብሔር ይመስገን ዛሬ እንግዲህ እንደምታዩ ብቻዬን መጥቻለሁኝ ካሜራማን እስኪ ውሃውን ምናምን ወንዙን አሳያቸው ደስ የሚል ነፋሻማ ቦታ ነው ያለሁት የመጣ ነው ከኤፍሬም ጋር ነው ግን ኤፍሬም ዛሬ ቪዲዮ ይቅርብንና ሪላክስ እናርግ እንዝናና በቃ ደስ የሚል አየር ቦታ ማቀው አለ ወንዝ ዳር ነው ምናምን ልውሰድሽ ብሎኝ ነው የመጣ ነው በርግጥ እኔ ይሄን አካባቢ አላውቀውም እሱ ነው ይዞኝ የመጣው እና አሁን የሆነ ቦታ ሲሄድ እኔ የሆነ ተንኮል አሰብኩኝ ፕራንክ ላደርገው አሰብኩ ፕራንኩ ምንድነው እንደውም አንተ ከትዳሬ እንድፋታ ይገፋፋኝ ስደውልልህ በሰዓቱ እንደ ጓደኛ አይ ኤልዱ ትዳርሽን አክብሪ በቃ ትዳርሽን አክብሪ ባልሽ ምንም ቢልሽ ምን ተነጋግራችሁ ፍቱት ማለት ሲገባ አንተ ግን ታዩ በቃ የራስ ጉዳይ ነው እኔ ያለው ከጎንሽ ምናምን ብለህ አበረታተ ትዳሬ እንድፈታ ያደረከኝ አንተ ነህ በጣም ነው ያናደርከኝ ስለዚህ ሁለተኛ አንተና እኔ ምንም አይነት ጓደኛሞች አይደለንም ቪዲዮ ማብረን አንሰራም እንለዋለን ከዛ እሱ ምን ይላል በቃ ማለት እንደ ካሁን በፊት ቪዲዮ ሰርቶ አያውቅም ኤፍሬም የሚዲያ ሰው አይደለም ያን ያህል አይፈልግም ፕራይቬት ነው ላይፉ ሶ ግን ዛሬ ለኔ ብሎ ነው ቪዲዮ እየገባልኝ ያለው ጓደኛ ሆኖ ያጽናናኝ ግን ዛሬ እንደዛ ስለው እስኪ ምን ይላል ይቆጣል ወይስ ይረዳኛል ምን ሆነሽ ነው ብሎ በትግስት ይጠይቀኛል አላቅም አብረን የምናይ ይሆናል ካሜራማን አሁን ኤፍሬምን እጠራዋለሁ አንተ ደግሞ ካሜራውን ደብቀህ በቃ የሆነ ቦታ ላይ ተደበቅ አንተ እንዳለህ ራሱ አይይህ ለምን አንተ እንዳለህ ካወቀ ካሜራ እንዳለ ሊጠረጥር ስለሚችል ስጠራው አንተ ተደብቀህ ነው የምትቀርጸን አሁን እጠራዋለሁ ተመልካቾቼ የሚሆነውን አብረን እናያለን ወደ ቪዲዮ ቤተሰቦቼ ጠርቻለሁ እየመጣ ነው ተከታተሉ ካሜራማን ደግሞ አደራ ቪዲዮን እንዳያየው እሺ ኤፍሬም ና እንዴ ኤፍሬም እሺ እንዴት ነው አለን አለው አለን አው እዚህ ቦታ ቀጥረኝ እኮ አላውቀውም ነበር ሰው ጠይቄ ነው የመጣሁት እኔ አውቃለሁ ብዙ ጊዜ መጥቼበታለሁ እና ለዛ ነው ቀረሽ አው ግን ዛሬ አንድ ምነግርህ ነገር አለ ስሬስ እንደ እስከዛሬው አብረን ጊዜ ልናሳልፍ ወይም ደግሞ ቁጭ ልንል አይደለም የመጣ ነው አንድ የደበረኝ ነገር ስላለ እሱ ልነግርህ ነው ለመስማት ዝግጁ ነህ አረ ምን አሸሽ ነገር ምንድነው ነገር ምን ችግር አለ እሺ አይ ታውቃለህ እኔ ከባለቤቴ ልጅ አለኝ ባለቤቴ ጋር ብዙ ነገር አሳልፈናል በጣም ነው የምወደው በጣም ነው የማከብረው ግን ያው ሰው ሆኖ የማይጣላ የለም በሰዓቱ ተጣላን እኔ ሴት ልጅ እንደመሆኔ መጠን ስሜታዊ ሆንኩና ደወልኩልህ ላንተ ከጊዮን ጋር እኮ ተጣላን ኤፍሬም ምናምን ስልህ አንተ ትልቅ ስተሰርተሃል ምክንያቱም በዛን ሰዓት ስደውልልህ የራሱ ጉዳይ ታዩኝ ያለው ምናምን ብለህ አበረታተህ ከትዳሬ እንደወጣ ከመገፋፋት ይልቅ እንዴ ኤልዳና አንቺ ባልሽ ጋር ብዙ ነገር አሳልፋችኋል የልጅሽ አባት ነው አማትሽን ብትሆን እናትሽ ናት ሶ ችግራችሁን ፍቱ በቃ የተወሰነ ነገር ታገሽ ሳትለኝ ነይ ብለህ በቃ ከትዳሬ አፋታኝ በጣም ነው የደበረኝ አይደለም አንቺ እኮ እኔ ከፋይ ልመጣ ነው እንደዚህ ነው እያልሽኝ ብዙ ነገር ስትነግሪ ታይረፊ ተስማሚ እኔ ላስማማችሁ ስልሽ አይሆንም በቃ ከፍቶኛል አልሽ ነሽ እኔ ላስማማችሁ ብለሃል አንተ ላስማማችሁ ኧረ ወይኔ ተስማሙ ነው እንጂ ላስማሙ ብያለሁ ጭራሽ አላልክም ነይ የራስ ጉዳይ ነው ያለው በቃ እንደውም ባህር ዳር እንሄዳለን ምናምን ብዙ ነገር ሰከስከኝ በሰዓቱ እኔ የታየኝ የሱ መልካም ጎን ሳይሆን በቃ የሱ የተጣላነበት ርዕስ ነው ትዝ የሚለኝ
አንተ ያልከኝ ደግሞ በቃ ነይ በቃ ብዙ ነገር ነው እኮ ከሱ የተሻለ ነገር አለኝ የተሻለ ኑሮ ትኖሪያለሽ ምናምን ስትለኝ ነው የመጣሁት። አሁን ግን ባሌ አምርሯል። በቃ ሌላ ነገር ውስጥ ሌላ ህይወት ሊጀምር ነው። እናቱም እንደ ሚዲያ ላይ እንዳየዋት በቃ እኔን ወደ እነሱ አይመልሱኝም። እኔ ደግሞ ከሱ ጋር መሆን እፈልጋለሁ። አንተ ግን ያን እንዳረጋ አረዳኸኝም። በጣም ነው ያናደርከኝ። እንዴ ጓደኛ እንደዚህ ነው እንዴ? ታዲያ ለምንድን ነው አንቺ እስከዛሬ ከኔ ጋር ምን አጃጃለሽ? የሁሉ ነገር ምን አጃጃለሽ? አይደለም ይኸውልህ እዚህ ጋር መጃጃል ምናምን አይደለም። አንተ ለምንድን ነው ከሱ ጋር እንድለያየ የገፋፋኸኝ? ጥፋትን እኮ እየነገርኩህ ነው። እኔ አልገፋፋሁሽም። እኔ እኮ ሁሌም ከጎንሽ ነኝ እያልኩሽ እኔ እኮ እያጽናናሁሽ ነው እንጂ እየገፋፋሁሽ አይደለም እኮ። እንዴ ታዩ እያልከኝ እንዴ ታዩ እኮ ነው ያልከኝ አንተ። ታዩ በቃ ምንም አያረግልሽም ብለህ ከልጅ አባት ጋር አለያየኝ። ምን ነው በፈጣሪ። እና ታዲያ እኔ ምን ማለት ነበረብኝ? እሺ ድሮም እኮ ሴት ልጅ ስትባሉ ሲጀመር ምንም አትሆንም ማለት ሴት ልጅ ብዙ ሴት ልጆች እንደዚህ ብለው ከጎናቸው ሆነዋል ማለት ነው። ምን ማለት ነው ሴት ልጅ ስትባሉ? አይደለም አንቺ በሳቱ ነው ከፋኝ ስትይ ነው እኮ ነው እና ከይዞሽ ያልኩሽ ነው እና ትዳርሽን አትተይ ማለት አትችልም እንዴ? እኔ ላንቺ ምን መሆን ነበረብኝ? አምቡ በጣም ተረጋጊ እንጂ ወደ ራስሽ ተመልሰሽ ራስሽ። እንዴት ነው የምረጋጋው? ባሌ ላጣው እኮ ነው። እኔ ከሱ ጋር እንጂ ከሌላ ሰው ጋር መሆን አልፈልግም እንዴ። አይደለምና አንቺ ለምን ከፋኛልሽ? በዛን ሰዓት እኮ እኔ ከፋይ ባትኝ እኔ ምን ብዬሻለሁ? በፊት እኔ ምን ልሽ ነበር እኮ? በፊትማ ኖርማል ነው የምንደዋወል፣ ግን ከፋይ ስለ አይዞሽ ያጋጥማል፣ በትዳር ዓለም እንደዚህ ያጋጥማል፣ ኤልዱ ትንሽ ታገሽ ምናምን ሳትል ነይ በቃ ብለህ የልብ ልብ ሰጠኸኝና ከትዳር እንደወጣ አደረከኝ። ታዲያ እኔ ሁለተኛ እኔ ካንተ ጋር ቪዲዮ መስራት አልፈልግም፣ ካንተ ጋር መታየትም አልፈልግም፣ ከትዳሬ ራቅ። አንተ ነህ ትዳሬ እንደዚህ ያረከው። እኔ ባል እንደዛ አይደለም። እኔ እኮ ይኸውልሽ እንደዛ ማለት ሳይሆን አንቺ ከትዳርሽ ውጪ ያልኩሽ አይደለም እኮ ነው ብለኸኛል። ለምን ትክዳለህ እንዴ? ለዛው ከፋኝ ስትይ ነው እንደዛ ያልኩሽ። ታዲያ ከፋይ ብለህ አይዞሽ ትዳርሽን እንደምንም ብለሽ በቃ በሽማግሌም ሆነ እኔም ጓደኞች ይዤ መጥቼ በእርግጥ አንተን ካየ ሌላ ነገር እንደሚጠረጥር አውቃለሁ፣ ግን ሌሎች ሰዎችን ልካ ምናምን ትዳሬ እንዳይፈርስ ማድረግ ነበረብህ እንደ ኖርማል ጓደኛ። አንተ እኮ ከአንዳንድ ጓደኝነትን አፍርሰህ ወደ ሌላ የመግባት ፍላጎት ነው ያሳየኝ። እንዴት ትዳሬን ታፈርስብኛለህ እንዴ? ነውር እኮ ነው። አሃ ለካ ሆን ብለሽ ነው ማለት ነው። እንደዛ ልጁ ዛቻ ሲፈጥር ምናምን ምንም ያመጣም ስትይኝ ነበር። ከልጁ ጋር ሙድ ይዘሽ ነው ማለት ነው? ከልጁ ጋር አይደለም። እኔ እኮ ካንቺ ጎን ለመሆን አስቤ እንጂ ሌላ ነገር ፈልጌ አይደለም። ከኔ ጎን ብትሆንም ትዳሬን እወደዋለሁ። ስንት የ7 ዓመት ትዳር ነው ገባህ አይደለ? የ7 ዓመት ትዳር እስከሆነ ድረስ አንተ ትዳሬን እንዲጠብቅ ነበር ልትነግረኝ የሚገባው። አንተ ግን ትዳሬን እንዳፈርስ ምክንያቱን አይገባህም እንደ እያልኩ ያለሁት ምን ሆነክ ነው እንዴ? እንዴ ደግሞ ይስቃል። ጥፋት እንዳላጠፋ ሰው እንዴ ነውር ነው ሲጀመር። እንደ ወንዶች ስትባሉ ከባድ ነው። ከአንዳንድ ካፌ ቀምታ እንዴ እኔ ምን አደረኩኝ? እኔ እንደ ጓደኛ ደውዬ ሳማከረ ትተሹ ነይ ባህር ዳር ወስድሻለሁ እኔ እንዲህ አለኝ እኔ እንዲህ አለ ብለህ ሰክሰህ ትዳሬን ይሄው በቃ ከአሁን በኋላ በቃ ይሁን የሚባል ሰው በቃ ትዳሬን ሌላ ሰው ጋር ላገኘው ነው በቃ። እኔ ደግሞ ትዳሬን ማጣት አልፈልግም ነበር ተናድጄ እንጂ። እሺ ታዲያ ነው ምን እንዳርግ የምትፈልግ? እኔ አላውቅም። በቃ ይቅርታ ብለህ ሂደህ ጠይቀህ እናቱንም ባሌንም ሂደህ እኔ በቃ ለቀልድ ነው እንደዛ ያልኳት ምናምን ብለህ ይቅርታ መጠየቅ ካለብህ አላደርግም ማለት አላደርገውም። ታደርገዋለህ ወደሰን እኔ እንደ ጓደኛ ካየኝ ይቅርታ ማለት አለብህ። ገባህ አይደለ እንዴ? አይደረግም ማለት አይደረግም። ይቅርታ መጠየቅ አለብህ። ባሌን አስቀይመዋል። በቃ እኔ እሱ እንዲከፋ አልፈልግም። ከፈለክ አንተ እንደፈለገ መከፋት ትችላለህ። ገባህ አይደለ? ከሱ ልትበልጥ አትችልም አይደል? አዎ። ስለዚህ እኔ ምንም አይመለከተኝም። አንቺ እንደፈለግሽ ሞት ይችላል። አይመለከተኝም። ትዳሬን ከፈረስክ በኋላ አይመለከተኝም። ማራና ታዲያ እኔ ምን ማድረግ ነበረብኝ? እኔ እኮ ከፋይ ስላልሽ ነው። ከፋይ ብል አማርኛ ገባው እንደ ልጁ ከፋይ ብልክም አንተ ማለት የነበረበት በቃ ትዳርሽን እንደምን ብለሽ ትዳርሽን አድኝ። ትዳር ቀላል ነገር አይደለም ኤልዱ እንደማለት ነይ ብለ በቃ ብዙ ነገር አልክ በሰዓቱ። እኔ ደግሞ የመሰለኝ በጣም ስለ የከፋሽ ሁሉን ነገር አሰላስለሽ ያሰብሽው ነው የመሰለኝ። አረ በጣም ከባድ ነው። አንቺ ማሰብ የለብሽም ነበር እንዴ በፊት? ይቅርታ ትጠይቃለህ። ካልጠየቅ ይቅርታ አልጠይቅም እና ያለን እሱ አሁን ሂድ በቃ አልፈልግም። እኔ ራሴ እዚህ በታክሲ ምናምን ሄዳለሁ። መንገዱን አሳየኝ አልልህም። መሄድ ትችላለህ። ለምን ማትሄጂው? እኔ ብቻ ነው መሆን የምፈልገው። አንዴ ታዲያ ለምን ምን አላመጣውም? አንተ ነህ እያልከኝ መጣኝ። ይሄን ቦታውን በባጃጅም ቢሆን ቤት ሄዳለሁ። ሂድ በቃ እኔ አልፈልግም። እውነት አልፈልግም። እንዴ እዚህ ስትመጪ እኮ ነይ ስልሽ መምጣት የለብሽም ነበር አንቺ። እና ቢመጣስ እኮ አንተ ግዛት አይደለም። ደውልልሽ በስልክ ለምን አላወራሽኝ? አይ በአካል አግኝቼ ላወራ ፈለኩ። በቃ አሁን ፍላጎቴን ነገርኩ አይደለ? በቃ ትዳሬን መመለስ ፈልጋለሁ። ከቻልክ ይቅርታ ጠይቅ፣ ካልጠይቅ ደግሞ መሄድ ትችላለህ። አሁን ካንተ ጋር ምንም አይነት ሆኖ ነገር የለኝም። እንዴ አይደለም ይኸውልሽ ኤልዳና ልንገርሽ፣ ለካ ይሄን ነበር ስጠብቅ ነበር። አልገባሽም አንቺ
ገብቶኛል እንጂ እንዴት ነው ያልገባኝ? ቪዲዮውንስ እያየሽው አልነበረ እኮ ቪዲዮውን ባየውስ በቃ እነሱ አንተን ስላዩ ነው የጨከኑብኝ። አንተ ደግሞ አታዋጣኝም እንዴ? እንዴት እኔም አላዋጣሽ? በቃ እኔ አልፈልግም። አሁን ሂድ በቃ ሂድ፣ ቤት የምትሄድበት ሂድ። እኔ ብቻዬን ነው እዚህ ማሳለፍ የምፈልገው። አይሄድም እንዴ? እቺሽም አልሄድም። ኧረ እባክህ አዘንክልኝ። ጎበዝ ባሌም አላዘነልኝ እንኳን አንተ ማን ስለሆንክ ትገርማላችሁ። እንዴት? እሺ ሂድ። እኔ እንደዚህ አልጠበቅኩሽም ነበር። ፈጣሪ ሆይ ትዕግስቱን ስጠኝ። በቃ እኔ ራሴ ብቻዬን ነው እዚህ ጋር መሆን የምፈልገው። መሄድ ትችላለህ። በቃ መሄድ ትችላለህ። እንደዛ እሺ በቃ ኤፍሬም ና ፕራንክ ነው። ካሜራ ማናውጣ ና ፕራንክ ቢሆንልኝ አላ እንዴ ሞነሽ ነው። ሳቄን መቆጣጠር አልቻልኩም። ቤተሰቦቼ በሽተኛልሽ እንዴ ሞነሽ እውነት መስሎ ነበር። እና ታዲያ እኔ እኮ ተናድጄ ነበር። ማንንም ይቅርታ አልጠይቅም አላለም። ጎበዝ ነህ ካግባ ግን ጀግና። እንኳንም ይቅርታ አንተ ለኛ ነህ ማለት ነው። እና ባሌና ማቴን ካያችሁ ደግሞ ሲያምራችሁ ይቅር። ስቀልር ነው። እኔ እሱን ፕራንክ እያረኩ ነው። ቅድሚያ ለቤተሰብ ነግራቸዋለሁ። ለዩቲዩብ ተከታታዮቻችን ፕራንክ እንደማደርግ ነግራቸዋለሁ። እና ካሜራማን በደንብ ቅረጻለሽ። ተደብቆ ነበር ካሜራማናችን ራሱ ማንንም አላየው። አዎ ተደበቅ ብያለሁ። ካየው ለማንም የተሰማህን ስሜት እስኪ ለተመልካች ነገራቸው። እኔ በጣም ከፍቶ ነበር። በጣም ነው ጉድ ነው። አይገርም? እንዳይ ሁሉ ሊመጣ ነበር። ሶፍት ሰጥ ነበር እኮ ወይ ጉድ! እስኪ ግን ማይክ ጠፍቷል ቤተሰቦቼ። አይ አለ እና ቤተሰብ ዛሬ ኤፍሬምን ፕራንክ አድርጌዋለሁ። ሌላ ጊዜ ግን እኔም ፕራንክ ብድር ብለህ ፕራንክ እንዳታረገኝ አደራ። በጣም ይቅርታ ካስደነገጥኩ። አረ በጣም ደንግጬ። አይ ለተመልካች አንዳንድ ፈታ የሚያደርግ ቪዲዮ እንስራላችሁ ብዬ ስላሰብኩኝ ነው። ስቀልድህ ነው፣ ፕራንክ ነው። ሶ ቤተሰብ ለዛሬ የነበረን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንመጣ ድረስ መልካም ቆይታ። ካሜራማን ወንዙ ምናምን አስገባላችሁ። ኤፍሬም እንግዲህ ይቅርታ ብያለሁ ካስከፋው ወይም ደግሞ ካስደነገጥኩ እክሳለሁ። በሌላ ቪዲዮ ስጦታ ሰጥቼ ምናምን በእናንተ ፊት እክሰዋለሁ ማለት ነው ቤተሰቦቼ። ካሜራማናችን ደግሞ ጋር ደስ ሲል ግን ይሄ ያምራል በጣም። አው ይገርማል። አሪፍ። አንተ ግን ባሌ እንኳን እንደዛ አይነት ቦታ አምጥቶኝ አያውቅም የምር። ኧረ የለም እንደዚህ እሱ ስራ ነው። ከስራ ወደ ቤት ከቤት ወደ ስራ ጭራሽ እንደዚህ ዘና ምናምን አይታሰብም። ለዛ ነው አብዛኛውን ቶሎ የቆረጥኩበት። ውሃው ምናምን ያምራል ቤተሰብ። ይሄን አካባቢ የምታውቁ ካላችሁ ደግሞ ኮሜንት ላይ ጻፉልን። ለነበረን ቆይታ እናመሰግናለን።